ሰላም እንዴት ናችሁ? ወደ ሊቨርፑል ቤት አምርተን ኤፍኤስጂ ሊቨርፑልን ከተረከበ በባለቤትነት ከያዘ 15 ዓመታት ሆነዋልና ይሄንን የዘመኑን ልዕለ ክለብ የመፍጠር ሂደት እንመለከታለን። ቀጥሎስ በሊቨርፑል ቤት ምን እንጠብቃለን የሚለውን እናያለን። ሂደቱ ረጅም ነው። ያንን ነው የምንመለከተው። 15 ዓመታት ወደ ኋላ መለስ ማለት ይኖርብናል። ወደ ጥቅምት 15 2010 በወቅቱ ኒው ኢንግላንድ ስፖርትስ ቬንቸር ይባል የነበረው አሁን ፌንዌይ ስፖርት ግሩፕ ተብሎ የሚጠራው ሊቨርፑልን በ300 ሚሊዮን ፓውንድ የጠቀለለበትን ቀን ለማግኘት 15 ዓመታት ወደ ኋላ መመለስ አለብን። ያ ቀን ኦክቶበር 15 በፈረንጆቹ 2010 ላይ ነው። በወቅቱ የፕሪሚየር ሊጉ ክለብ በጣም ችግር ውስጥ ነበር የሚገኘው። እንዲያውም ወደ መፍረስ አደጋ ጭምር ሊገባ ነበር። ምክንያቱም በቶም ሂክስ እና ጆርጅ ጂሌት ዘመን ሊቨርፑል በጣም ከፍ ያለ ዕዳ ውስጥ ተዘፍቆ ነበር። ያንን ችግር ውስጥ የነበረ ክለብ ነው የታደጉት። የፌንዌይ ስፖርት ግሩፕ ባለቤት የሊቨርፑል ባለቤት ጆን ደብሊው ሄንሪ ከሪፖርተሮች ጋር ባደረጉት ቆይታ በጣም ደስ ይለኛል ክለቡን መረከብ በመቻላችን፣ በጣምም ደስተኛ ነኝ። በዚህ የተገኘ ነው ለማሸነፍ ነው የሚል አስተያየት ሰጥተዋል። በወቅቱ ክለቡን ከጠቀለሉ በኋላ ፌንዌይ ስፖርት ግሩፕ ሊቨርፑልን ከጠቀለለ በኋላ ከሁለት ቀናት በኋላ የተደረገ አንድ ጨዋታ ነበር። ሄንሪ እንደዚሁም ደግሞ የክለቡ ሊቀመንበር ቶም ቨርነር በጉዲሰን ፓርክ ተገኝተው የተከታተሉት ጨዋታ። በወቅቱ ሊቨርፑል የሚሰለጥነው በሮይ ሆጅሰን ነበር። ያንን ጨዋታ በኤቨርተን 2-0 ተሸንፈው ነበር። ያ ብቻ አይደለም፣ ውጤቱን ተከትሎ በደረጃ ሰንጠረዡ ግርጌ ላይ የተቀመጡበት ጊዜ ነበር። ያ ዕለት ለአዲሶቹ የክለቡ ባለቤቶች አንድ መልእክት ያስተላለፈ እንደነበር መናገር እንችላለን። ከፊታቸው የሚጠብቃቸው ፈተና እጅግ በጣም ከፍ ያለ ስለመሆኑ ፍንጭ የተመለከቱበት አጋጣሚ ነበር። ያ አጋጣሚ በእርግጥ ሄንሪ ክለቡን በተረከቡበት ጊዜ፣ በባለቤትነት በያዙበት ጊዜ የገቡትን ቃል አክብረዋል ማለት እንችላለን አሁን ላይ ሆነን ስንመለከተው። ነገር ግን ሊቨርፑልን ወደ ታላቅነት ለማምጣት የተሄደበት መንገድ ግን ቀላል አልነበረም። ለዚህም ነው ሄንሪ ቨርነር እና የፌንዌይ ስፖርት ግሩፕ ፕሬዚደንት ማይክ ጎርዶን ትላንትና ባወጡት መግለጫ ላይ ይሄንን ሐሳብ ያሰፈሩት። የተሳሳትንባቸው ጊዜያት ነበሩ እናውቃለን፣ ነገር ግን ከስህተቶቻችን ተምረናል ነው ያሉት። ስለዚህ ዛሬ ላይ ቆሞ ወደ ኋላ መለስ ብሎ እነዚህን 15 ዓመታት በመፈተሽ እንዴት ሊቨርፑል ወደ ዘመኑ ልዕለ ክለብነት እንደተሸጋገረ መንገዱን ለማየት ትክክለኛው ጊዜ ይመስላል። ቀጥሎስ ሊቨርፑል ምን ይጠብቀዋል የሚለውንም ለማንሳት ጭምር። ስለዚህ ከክለቡ ከሚመራበት መንገድ መጀመር ጥሩ ይመስላል። ማይክ ጎርዶን ብዙም ታይታ የሚወዱ ሰው አይደሉም። በተቻለ መጠን ከሚዲያ ራሳቸውን ነጠል የሚያደርጉ ታይታ የማይወዱ አይነት ሰው ናቸው። ግን ከ10 ዓመታት ለሚልቅ ጊዜ ግን በሊቨርፑል ቤት ውስጥ ወሳኞቹን ትልልቆቹ ውሳኔዎች ሲያስተላልፉ የነበሩ ሰው ናቸው። እንዲያውም በ2015 የክለቡ ባለቤት ሄንሪ ከቦስተን ግሎብ ጋር ባደረጉት አንድ ቆይታ ስለ ጎርዶን የሰጡት አስተያየት ነበር። እሳቸው እንዲያውም ያሉት ምንድን ነው? በአሜሪካ በዚህ ወቅት ከሚገኙ በጣም ብሩህ አእምሮ ካላቸው የፋይናንስ ሰዎች መካከል አንደኛው ነው በማለት ነው ስለ እሳቸው ምስክርነት የሰጡት። ስለ እግር ኳስ ያላቸው እውቀትም ቢሆን በጣም ከፍ ያለ መሆኑን መስክረውላቸዋል። ጎርዶን በሊቨርፑል ቤት ለዓመታት ከሰሩ በኋላ በጣም ብዙ አድካሚ ስራ ስለነበረ ሲሰሩ የነበረው ትክክለኛውን ጊዜ ሲጠባበቁ ቆይተው ነው በመጨረሻ የየርገን ክሎፕ ዘመን መጨረሻው ምዕራፍ ላይ ሲደርስ እርሳቸውም ከኃላፊነቱ ገሸሽ ለማድረግ ውሳኔ ያሳለፉት። በተለይ ደግሞ ከክለቡ ጋር በተያያዘ ውሳኔዎችን የማስተላለፍ ትልቁን ኃላፊነት ለፌንዌይ ስፖርት ግሩፕ አዲሱ ዋና ስራ አስፈጻሚ በተለይ የእግር ኳስ ጉዳዮችን በተመለከተ ውሳኔ ለሚያስተላልፉት ሰው ማይክል ኤድዋርድስ አሳልፈው የሰጡት። እንዲያ ማለት ግን ጎርደን ሙሉ በሙሉ ከዚህ ከሊቨርፑል ጋር ከተገናኙ ጉዳዮች እጃቸውን አውጥተዋል ማለት አይደለም። አሁንም ድረስ ተሳትፎ ያደርጋሉ። ኤድዋርድስ ለፌንዌይ ስፖርት ግሩፕ ቦርድ ቢሆንም ሪፖርት የሚያደርጉት ከጎርደን ጋር ግን በጣም በቅርበት ነው የሚሰሩት። ሊቨርፑል ለዓመታት ሲናፍቀው የነበረውን ስኬት ለማምጣት በሊቨርፑል ቤት የነበሩ ትልልቆቹ የሥራ ኃላፊዎች በጣም በቅንጅት መስራት ነበረባቸው። ጎርዶን፣ በወቅቱ የስፖርት ዳይሬክተር የነበሩት ኤድዋርድስ እና ክሎፕ በጣም በተቀናጀ መንገድ ነበር የሚሰሩት የደጋፊዎቹን ጥያቄ ለመመለስ። እንዲያም ቢሆን ግን ፌንዌይ ስፖርት ግሩፕ ይህንን ያደረገው በአንድ ጀንበር ነው ማለት አይደለም። ትክክለኞቹን ሰዎች እና ትክክለኛውን መዋቅር
ለማግኘት ከሂክስና ጂሌት ዘመን በኋላ በጣም ብዙ መትጋት ነበረባቸው። ምክንያቱም በሂክስና ጂሌት ዘመን በሊቨርፑል ቤት ውስጥ ተፈጥሮ የነበረው ቀውስ በጣም የጠለቀ ነበርና ያንን ለማስተካከል ትዕግስት እና ከፍተኛ ጥረት አስፈልጓል። ፌንዌይ ስፖርት ግሩፕ በ2010 ላይ ሊቨርፑልን ከጠቀለለ በኋላ ያደረገውን የመጀመሪያ ትልቅ የሚባል ሹመት መለስ ብለን ካስታወሰን ዳሜን ኮሞሊን የሾመበት ነበር። ፈረንሳዩ በፉትቦል ዳይሬክተርነት ሚና ኃላፊነት ተሰጥቷቸው የመጡበት አጋጣሚ የመጀመሪያው ትልቅ እግር ኳሳዊ ሹመት እንደሆነ መናገር እንችላለን። ያው የሳቸውም ቆይታ ቢሆን ረዘም ላለ ጊዜ ይዘለቀ አልነበረም። በዝውውር ገበያው ላይ በፈጠሩት ስህተት ምክንያት በሚያዝያ ወር 2012 ከኃላፊነቱ እንዲነሱ ተደርገዋል። ከዚያ በኋላ ነው ኤድዋርድስ ከቶተናም እንዲመጡ የተደረገውና በፐርፎርማንስ እና አናሊሲስ ላይ እንዲሾሙ ኃላፊነት ወስዶ ያንን ዲፓርትመንት እንዲመሩ የተደረገው። ብሬንደን ሮጀርስ የሊቨርፑል አሰልጣኝ በነበሩበት ወቅት ሮጀርስ ከኬኒ ዳግሊሽ ስንብት በኋላ 2012 ላይ ብሬንደን ሮጀርስ ኃላፊነቱን ከተረከቡ በኋላ ፌንዌይ ስፖርት ግሩፕ ስፖርቲንግ ዳይሬክተር ለማምጣት ፍላጎት ነበረው። ነገር ግን ሰሜን አየርላንዳዊ አሰልጣኝ ያ እንዲሆን ፈቃደኛ አልነበሩም እንጂ በኃላፊነቱ በዚህ በስፖርት ዳይሬክተር ሚና እንደነ ሉዊ ቫን ጋልን የመሳሰሉ የካበተ ልምድ ያላቸውን ሰዎች ለማምጣት ፍላጎት ነበረው ፌንዌይ ስፖርት ግሩፕ። ነገር ግን ብሬንደን ሮጀርስ ፈቃደኛ አልነበሩም በወቅቱ። ስለዚህ በምትኩ በሊቨርፑል ቤት የሆነው ምንድነው? የዝውውር ጉዳዮችን የሚመራ ኮሚቴ ነው የተዋቀረው። እንዲያም ሆኖ ግን የምልመላ ሂደቱ ውጤታማ አልነበረም ማለት ይቻላል። ምክንያቱም ሮጀርስ በጥርጣሬ ነበር የሚመለከቷቸው። ኤድዋርድስንም ሆነ የክለቡን የእግር ኳስ ምርምር ዳይሬክተሩ ኢያን ግራምን በጥርጣሬ ይመለከቷቸው ነበር። ይሄ ስልጣናቸውን የሚጋፏቸው አይነት ሰዎች አድርገው ነበር የሚመለከቱትና በጥርጣሬ ነበር የሚያዩዋቸው። እንደሚታወቀው የፌንዌይ ስፖርት ግሩፕ በጣም ለዳታ ከፍ ያለ ቦታ የሚሰጥ ነው። ስለዚህ በዴታ ላይ የተመሰረተ የምልመላ ስትራቴጂን የሚመርጥ ነው። በኋላ ላይ በክሎፕ ዘመን ይህንን በደንብ ተመልክተናል። ጀርመናዊ በጣም ፈቃደኛ ነበሩ ክለቡ በዚያ መንገድ ምልመላ ሂደቶችን እንዲፈጽም። ኤድዋርድም የኃላፊነት ሽግሽግ ያደረጉ በ2016 ጎርደን ራሳቸው ናቸው ከቴክኒካል ዳይሬክተርነት ወደ ስፖርት ዳይሬክተርነት እንዲያድጉ ያደረጓቸው። እግረ መንገዳቸውንም ይሄ ከኮንትራት ጋር የተያያዙ ድርድሮችን እና የዝውውር ሂደቶችን መምራት በቀድሞው ዋና ስራ አስፈጻሚ ኢያን አይርሰር ነበር የሚያልፈው። ያንንም ኃላፊነት ደርበው እንዲሰሩ ነው ያደረጓቸውና ክሎፕና ኤድዋርድ አብረው በጋራ እንዲሰሩ አደረጉ። ሁለቱ በሐሳብ በማይስማማባቸው አጋጣሚዎች ግን የመጨረሻውን ውሳኔ ጎርደን ሲያስተላልፉ ነበር የቆዩት። በእርግጥ ኤድዋርድስ በ2022 ከሊቨርፑል ሲለያዩ ፌንዌይ ስፖርት ግሩፕ ቅር ተሰኝቶ ነበር። እሳቸው ማጣት አልፈለገም ነበር። ግን የእሳቸው ተተኪ አድርጎ ደግሞ ጁሊያን ዋርድን ነበር ያመጣው። በእርግጥ የጁሊያን ዋርድም በኃላፊነቱ ብዙ አልቆዩም። በኃላፊነቱ 1 ዓመት ከሰሩ በኋላ ነው እሳቸውም ኃላፊነቱን የለቀቁት። ስለዚህ የእሳቸው ቦታ በቋሚነት የሚተካ ሰው ሲያጡ ጎርደን ምንድነው ያደረጉት? ዮርግ ሽማትከን በጊዜያዊነት ኃላፊነቱን ተረክበው እንዲሰሩ ነበር ያደረጓቸው። እንዲያውም በወቅቱ ሽማትከ ኃላፊነቱን ከተረከቡ በኋላ ስለ ሚናቸው ሲጠየቁ የተናገሩበት መንገድ በሊቨርፑል ቤት ውስጥ ያለውን የስልጣን ተዋረድ በሚገባ ያሳየ ነበር። እኔ ወደዚህ ቦታ የመጣሁት የክሎፕ ረዳት ሆኜ ነው ብለው ነበር የተናገሩትና ይሄ በደንብ በሊቨርፑል ቤት ውስጥ የነበረውን የስልጣን ተዋረድ በደንብ ፍንትው አድርጎ ያሳየ አጋጣሚ ተደርጎ ይነገራል። የየርገን ክሎፕ ዘመን ሲያበቃ ደግሞ ፌንዌይ ስፖርት ግሩፕ በድጋሜ የመዋቅራዊ ለውጦችን ማድረግ ነበረበት። ስለዚህ ሄንሪ ጎርደንና ቨርነር ቀጥሎ ምን እንደሚሆን ቀጣዩ ምዕራፍ ምን መልክ ሊኖረው እንደሚገባ ጠንቅቀው ያውቁ ስለነበረ ያንን ተግባራዊ ለማድረግ ብዙ አልተቸገሩም። ፊታቸውን ያዞሩት በድጋሚ ወደ ኤድዋርድስ ነበር። ከሊቨርፑል ከተለያዩ በኋላ ኤድዋርድስ ሌላ ኃላፊነት ለመረከብ ፈቃደኛ ሳይሆኑ ቀርተው ብዙውን ጊዜያቸውን ከቤተሰባቸው ጋር የሚያሳልፉ ሰው ሆኖ ነበርና በግራም ኮንሰልተንሲ ፊርም ውስጥ ዝም ብለው የሚሰሩ ሰው ነበሩ። ስለዚህ እኚህን ሰው በድጋሚ ፌንዌይ ስፖርት ግሩፕ አናገሯቸው። ግን ሰውየው በስፖርት ዳይሬክተር ሚና ለመምጣት ፈቃደኛ ሳይሆኑ ሲቀሩ አጠቃላይ የእግር ኳስ ሂደቱን መምራት እንደሚፈልጉ ሲያሳውቁ በዛ ተስማምተው ነው የፌንዌይ ስፖርት ግሩፕን አጠቃላይ እግር ኳሳዊ ሂደት የሚመሩበት እድል ፈጥሮላቸው ኤድዋርድስን በድጋሚ መለሷቸው። እሳቸው ከተመለሱ በኋላ የሊቨርፑልን ይሄ በጀትና ስትራቴጂ በሚገባ ነው ከዋርድ ጋር በመሆን ያው እሳቸውም የፌንዌይ ስፖርት ግሩፕ ቴክኒካል ዳይሬክተር ሆነው ተመልሰዋል። ከዚያ ደግሞ ከእግር ኳስ ልማት ዳይሬክተሩ ፔድሮ ማርኬስ ጋር በመሆን በጋራ በተቀናጀ መንገድ መስራት የጀመሩት።
ፌንዌይ ስፖርት ግሩፕ የኤድዋርድስን ምዘና በሚገባ ነው የሚያከብረው። ለዛም ነው እሳቸው ለስፖርት ዳይሬክተርነት ሚና ሪቻርድ ሂውዝን ሲመለምሉ ያለምንም ማንገራገር የተቀበላቸው። ሪቻርድ ሂውዝ ደግሞ ከዚያ በኋላ ስሎትን የመመልመል ኃላፊነታቸውን በሚገባ ተወጥተዋል። ያው ጎርደንና ስሎት የሊቨርፑል የቅድመ ውድድር ዝግጅት በሐምሌ 2024 እስካደረገበት ጊዜ ድረስ በአካል አልተገናኙም ነበር። ነገር ግን ያንን ኃላፊነት ኤድዋርድ ፈጽመዋል እና የክለቡ ባለቤቶች ኤድዋርድስን በደንብ ነው የሚያምኗቸው። ሐሳባቸውን በቀላሉ የማይለውጡ ሰው አድርገው ነው የሚመለከቷቸው። በቀላሉ እጅ የማይሰጡ የህዝቡ አመለካከት፣ የደጋፊው አመለካከት ምንም ይሁን ምን ላመኑበት ነገር ወደ ኋላ የማይሉ አይነት ሰው አድርገው ነው የሚመለከቷቸው። እንደውም አንድ በሊቨርፑል በከፍተኛ ኃላፊነት የሚሰሩ ሰው ምንድነው ያሉት፣ ለክለቡ ባለቤቶችም ቅርበት ያላቸው ሰው ምን እንደሚባል ሰዎች ምን ይላሉ ብለን መጨነቅ የጀመርን ጊዜ በኤክስ ላይ ምን ተጻፈ የሚለው ነገር ያስጨንቀን ከጀመረ ሁሉ ነገር የተበለሻሸ ይሆናል። ለዛም ነው ኤድዋርድ ስለ ኃላፊነቱ ትክክለኛ ሰው እንደሆኑ ምናምነው የሚል አስተያየት ሰጥተዋል። ሌላኛው ልንመለከተው የሚገባ ጉዳይ የዝውውር ፖሊሲው ነው። ሊቨርፑል ባለፉት 15 ዓመታት በከፍተኛ መጠን ነው ለውጥ ያደረገው በዝውውር ፖሊሲው ላይ። ምናልባት ይህንን ለማሳየት ወደ መስከረም 2012 መመለስ ይኖርብናል። ያ ክረምት የተጠናቀቀበት መንገድ የሊቨርፑል ደጋፊዎች መልሰው ሊያስታውሱት የማይፈልጉት አይነት ነበር። አጥቂያቸው አንዲ ካሮል ወደ ዌስትሃም ዩናይትድ ካመራ በኋላ ብሬንደን ሮጀርስ በምትኩ ክሊንት ዴምሲ ከፉላም እንዲመጣላቸው ፈልገው ነበር፣ ጠይቀው ነበር። ነገር ግን ፌንዌይ ስፖርት ግሩፕ የሚፈልገው አይነት ተጫዋች አልነበረም ዴምሲ። ምክንያቱም 29 ዓመቱ ነበር በወቅቱ። 6 ሚሊዮን ፓውንድ ነበር ለዝውውር የተጠየቀው። ስለዚህ ያንን ለመክፈል ፍቃደኛ አልነበሩም። ከዕድሜው አንጻር ዋጋ ውድ ነው የሚል አቋም ነበራቸው እና ሮጀርስ ደስተኛ አልነበሩም። ዴምሲም ወደ ቶተናም አመራ። በዚህ የሄንሪ ውሳኔ ደጋፊዎች ደስተኛ አልነበሩም። ለዛም ነው የደጋፊዎችን ስሜት ለማለዘብ በይፋ ደብዳቤ ጻፉት ሄንሪ። አዎ የክረምቱ የዝውውር መስኮት ተሳትፏችን እንደምታስቡት እንዳልሆነ እናውቃለን። ነገር ግን ደግሞ የላቀ ተሰጥኦ ያላቸውን ተጫዋቾች በእጃችን አስገብተናል። ጆ አለን፣ ኑሪ ሳሂን እንደዚሁም ፋቢዮ ቦሪኒን አምጥተናል። ከነዚህ በተጨማሪ ደግሞ ሳሚድ የሲልና ኡስማን አሳይዲን የመሳሰሉ የወደፊቱ ከዋክብት በስብስባችን ውስጥ ይገኛሉ። ስለዚህ እነዚህን ተጫዋቾች ማጎልበት ላይ ማተኮር አለብን። የዝውውር ፖሊሲያችን ወጪ ቆጣቢ ብቻ አይደለም ማለት በዝቅተኛ ገንዘብ ተጫዋቾችን ማስፈረም አለብን የሚል ግትር አይደለም። እንደዛ ነበር። ግን ወደፊት በዝውውር ገበያ ውስጥ ተሳትፎ የምናደርገው ከምናስፈረማቸው ተጫዋቾች ወደፊት ከፍ ያለ ዋጋ ማለት በሽያጭ ዋጋ ብቻ ሳይሆን ሜዳ ላይ በሚያሳዩት እንቅስቃሴና በጥራታቸው ከፍ ያለ መሆናቸው ማመን አለብን። ያንን ካደረግን እና የስኳዳችንን ጥልቀት በዚያ መንገድ ካሳደግን ብዙ ነገሮችን እንለዋውጣለን። በዛ ላይ ደግሞ መርሳት የሌለባችሁ ነገር አለ። የፋይናንስ ጨዋነት ደንቡን ማክበር ይጠበቅብናል እና እነዚህ ሁለት አጣብቂኞች መካከል ሆነን ክለቡ ወደሚፈለገው አቅጣጫ እንዲሄድ እየተጋን መሆኑን ልትረዱን ይገባል የሚል ደብዳቤ በግልጽ ጽፈዋል ሄንሪ። ፌንዌይ ስፖርት ግሩፕ ከዚህ አቋሙ ፍንክች አላለም። በአንዳንድ አጋጣሚዎች ትችት ይሰነዘርበታል። በደንብ ደፍሮ ወደ ዝውውር ገበያው አልገባም በሚል በተለይ ደግሞ ከተቀናቃኝ ክለቦች ጋር ብዙ አልተፎካከረም ተጫዋቾችን ለማምጣት በሚል ይተቻል። ግን በግልጽ ደግሞ ያስቀመጡት ሐሳብ አለ። ሀገራት ከሚደጉማቸው ክለቦች ጋር እና በቢሊዮነር ባለሀብቶች ከተያዙ ክለቦች ጋር በዝውውር ገበያ ውስጥ ልንሳተፍ አንችልም፣ በዚያ መንገድ አናሸንፍም፣ የፋይናንስ ጨዋነት ደንቡንም ልናከብር አንችልም በሚል አቋሙ እንደጸና ነው ዓመታትን ያስቆጠረው። በእርግጥ ይሄኛው የዝውውር መስኮት ላይ ሊቨርፑል በጣም ከፍ ያለ ተሳትፎ ሲያደርግ ተመልክተነዋል። ይሄ የሆነው ግን ያለፈውን የውድድር ዘመን ስኬቱን ተከትሎ ነው። ምክንያቱም ያለፉት የቅርብ ጊዜ ዓመታት ስኬቶቹ የሊቨርፑል ገቢ ከፍ እንዲል አድርጓል እና የተደላደለ አቅም እንዲፈጥር አስችሎታል። ለዚያም ነው በዚህ ባሳለፍነው ክረምት የዝውውር መስኮት ከአንድም ሁለት ጊዜ የራሱን ሪከርድ ያሻሻለው በዝውውር ገበያው። መጀመሪያ ፍሎሪያን ቪርስን እስከ 116 ሚሊዮን ፓውንድ ሊደርስ በሚችል የዝውውር ሂሳብ ከባየር ሊቨርኩዘን አመጣ። በዝውውር መስኮቱ የመጨረሻ ዕለት ደግሞ የብሪታንያን ሪከርድ በመስበር ጭምር አሌክዛንደር ኢዛክን ከኒውካስል ዩናይትድ በ125 ሚሊዮን ፓውንድ አስፈረመ። ከዚህ በተጨማሪ እንደ ኡጎ ኢኪቲኬን የመሳሰሉ ተጫዋቾችን ለማውጣትም ከፍ ያለ ገንዘብ አውጥቷል። 79 ሚሊዮን ፓውንድ ነው የፈጀው ኢኪቲኬ። ግን ሊቨርፑል ይሄንን ያደረገው ስኬቱ ያመጣለትን የፋይናንስ ጥንካሬ ተጠቅመው ነው።
ሊቨርፑል በዚህ ክረምት ወጪ ያደረገው 449 ሚሊዮን ፓውንድ ገደማ ነው። በፕሪሚየር ሊግ ዘመን ከ1992 ወዲህ በአንድ የዝውውር መስኮት የዚህን ያህል ገንዘብ ወጪ ያደረገ ሌላ ክለብ የለም። ነገር ግን ሊቨርፑል ይህን ያህል ወጪ ያደርግ እንጂ ከሽያጮች ደግሞ 260 ሚሊዮን ፓውንድ ገቢ ያደርጓል። ስለዚህ አቋሙን በሚገባ ተግብሯል ማለት ነው። ምክንያቱም ለዓመታት ሲሉ የነበረው የፋይናንስ አቅማችን ሲፈቅድልን ብቻ ነው ወደ ገበያ የምንወጣው ብለው ነበር። ስለዚህ አሁን ከሰሩት ገንዘብ ነው ተጫዋቾችን ለማስፈረም የተንቀሳቀሱት። ባለፈው ሐምሌ ዋና ስራ አስፈጻሚው ቢሊ ሆገን የሰጡት አንድ መግለጫ ነበር፣ አስተያየት ነበር። ያለፉት ዓመታት አሁን ለደረስንበት ቦታ አብቅተውናል። ከዚህ ቀደም የነበረንን አቋም መለስ ብላችሁ ብትመለከቱ በተደጋጋሚ ስንል የነበረው ወጪ የምናወጣው ካስገባነው ገንዘብ ላይ ነው ስንል ነበር። ያንንም በተግባር ለውጠነዋል ብለዋል። ኤድዋርድና ሂውዝ ግን በዚህ ባሳለፍነው ክረምት የዝውውር መስኮት ክለቡ ያደረገው ነገር የአንድ ጊዜ አጋጣሚ እንደሆነ ነው የሚያስቡት። በየዝውውር መስኮቱ እንደዚህ እያደረግን አንቀጥልም። ይሄኛው ክረምት በአይነቱ የተለየ ነበር። የለቀቁ ተጫዋቾች ነበሩ። ከኮንትራት ጋር በተያያዘ ያላጠነቀቅናቸው ጉዳዮች ነበሩ። በዚያ ላይ የዲየጎ ጆታ አሳዛኝ ህልፈት ነበር እና ብዙ ቀዳዳዎች መደፈን ስለነበረባቸው በዚህ አይነት መንገድ ንቁ ተሳትፎ አድርገናል። ነገር ግን በዚህ አይነት መንገድ ሁሉ ጊዜ አንቀጥልም ብለዋል። ሌላኛው በሊቨርፑል ያለፉት ዓመታት የምናነሳው ጉዳይ ከፋይናንስ ጋር የተገናኙ ጉዳዮች ነው። ፌንዌይ ስፖርት ግሩፕ ሊቨርፑልን ወዴት አመጣው የሚለውን ለመነጋገር በፋይናንስ ረገድ መነሻውን መለስ ብለን ማስታወስ ይገባናል። በዚህ ረገድም ከዚህ ቀደም ከፌንዌይ ስፖርት ግሩፕ በፊት የነበሩት የክለቡ ባለቤቶች ሂክስ እና ጂሌት በጣም ከፍ ያለ ማጥ ውስጥ ከተውት ነው የሄዱት። ሮያል ባንክ ኦፍ ስኮትላንድ ከሊቨርፑል 200 ሚሊዮን ፓውንድ ገንዘብ ነበረው። ስለዚህ ዕዳ ተውለት ነው የሄዱት። በዛን ወቅት የነበረውን የሊቨርፑል አካውንት መለስ ብላችሁ ስትመለከቱ ባዶ ካዝና ነው ተተውለት የሄዱት ለሊቨርፑል ከዕዳ ጋር ጭምር። በፌንዌይ ስፖርት ግሩፕ ስር ከገባ በኋላ ደግሞ ባለፉት 14-15 ዓመታት ሊቨርፑል ከዕዳ የተላቀቀ ክለብ ሆኗል። ልዩነቱ ይሄ ነው። በሂክስ እና ጂሌት ዘመን የሊቨርፑል የደሞዝ ወጪም በጣም ከፍ ያለ ነበር ከገቢው አንጻር። በእርግጥ እስከ 70% ድረስ ክለቦች ለደሞዝ ክፍያ እንዲያወጡ ከገቢያቸው ይፈቅዳል። እንደዚያም ሆኖ የሊቨርፑልን ተክለ ቁመና በጣም ያናጋ ውሳኔዎች ነበር ሲወስኑ የነበረው። በርካታ ተቀጣሪዎችም ነበሩ በክለቡ ውስጥ ደሞዝ የሚከፈላቸው እና በፌንዌይ ስፖርት ግሩፕ ዘመን ግን ብዙ ለውጦች ተደርገው ብዙ ማስተካከያዎች ተደርገው አሁን ያለበት ጤናማ ደረጃ መድረስ ችሏል። ከወጪም ረገድ ከተመለከትን ሊቨርፑል ባለፉት 15 ዓመታት ከእንግሊዝ ፕሪሚየር ሊግ ዝም ብለን ቀዳሚዎቹ 6 ክለቦች ብንል 6ኛ ደረጃ ላይ የሚቀመጥ ነበር በወጪም አንጻር። ቸልሲ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል፣ ስፐርስ ብለን ምንጠራው ክለብ ነው ሊቨርፑል። ወጪያቸውን ገደብ አድርገው ነገር ግን ስኬታማ ቡድን ገንብተዋል። ሌላው የምናነሳው የመጨረሻው ጉዳይ ከደጋፊዎች ጋር ያላቸው ግንኙነት። እንደውም ይሄንን ሐሳብ በደንብ ለማጠናከር ወደ ኋላ መለስ ብለን ቢል ሻንክሊ የተናገሩትን ነገር ማስታወስ ይኖርብናል። በ1959 ከሻምፒዮንሺፕ አውጥተው በደንብ ተፎካካሪ የሆነ የእንግሊዝ ስኬታማ ቡድን ያደረጉት አሰልጣኝ ቢል ሻንክሊ አንድ ያነሱት ሐሳብ ነበር። በአንድ እግር ኳስ ክለብ 3 ነገሮች ቅዱስ ናቸው። የነዛ 3 ነገሮች ጥምረት እንከን አልባ መሆን ይጠበቅበታል ብለዋል። እሳቸው ሆሊ ትሪኒቲ ነው የሚሉት። ተጫዋቾች፣ አሰልጣኞች እና ደጋፊዎች። በዚህ ውስጥ የዳይሬክተሮች ቦታ ምንም ነው የሚሉት እሳቸው። ዳይሬክተሮች ኃላፊነታቸው ቼክ ላይ መፈረም ነው። ሌላውን ነገር ግን በተለይ ደግሞ ክለቦች ጤናማ ሆነው እንዲጓዙ መጥተው ያለበት ስሜታዊ ትስስር ሊፈጠር የሚገባውና መግባባት ያለባቸው ተጫዋቾቹ፣ አሰልጣኞቹና ደጋፊዎች ናቸው ነው እሳቸው አቋም። በጣም በተደጋጋሚ ይነሳላቸዋል ይሄ ሐሳብ። አሁን ፌንዌይ ስፖርት ግሩፕ ከደጋፊዎች ጋር ያለው ግንኙነት በዚህ መንገድ የተቃኘ ይመስላል። ከሂክስና ጂሌት ዘመን በኋላ አሁን በደንብ ጤናማ የሆነ ስኬታማ የሆነ ጥምረት ተፈጽሟል ማለት እንችላለን።